ቱርካን ከወራቶች በፊት ሙስጠፋን ስታገኘው ባል እንዳላት አያቅም ነበረ። ሊግባባት ሊተዋወቃት እየሞከረ ነበረ። ወዷት በቀጥታ ወደሱ መቅረቡ አሁን ነገር እንደ አዲስ እየተወራብን ያለው ሶመር ሙስጠፋ አቅዶበት ነው፣ ፕላን አድርጎ ነው ወደ እኔ ህይወት እየመጣ ብሎ እያበደ ነው። በዚህ ሁሉ መሃል ግን ቱርካን ብዙ ፍርድ እየተፈረደባት ነው። ቱርካን ላይ ሁሉም እያነሳ ድንጋይ እየወረወረባት ነው። ይህ መጀመሪያ ለምን አልነገርሽኝም እያለ ሶመር በጥያቄ ሲያጣድፋት፣ በአንድ በኩል ሩቻንን ብትሆን አዋረድሽን እያለቻን ነው። ኦዛር በአንድ በኩል በዚህ ሁሉ መሃል እንደ ድሮ ለሶመር ብቻ ጥብቅና ከመቆም ይልቅ አሁን ሙስጠፋንም እያገዘው ነበረ። ሙስጠፋን ይዞት ሆስፒታል መጣ። ከዛ በኋላ ምንድነው የምታስብ ብሎ እየጠየቀው ነበረ። አዎ ሶመር እኮ ልክ ነው፣ ቱርካንም ልክ ናት። ግን ታውቃለህ በቃ ዛጋ የተፈጠረው ነገር በቃ ድንገት ነበር የሆነው። እኔ ለሁሉም ነገር ይቅርታ ጠይቄያለሁ። ለመጀመሪያ ጊዜ ስንገናኝ በሚያሳዝን መልኩ እንደዛ ነበረ። እኔ ባል ይኑራት አይኑራት በምን አውቃለሁ። ደግሞ ገበያ መሃል ብቻዋን ነበር ስትሄድ የነበረው። ብቻዋን ሆና ወንዶች ወደ እሷ ሊተናኮላት ሲቀርቡ በቃ ባል የላትም እች ልጅ ብዬ ነበር ያሰብኩት። እንዴት ልጠረጠር እችላለሁ? እንደገና ደግሞ ከእሷ እህት ጋር አየኝ። ስለ ዳሪያ ምን ማወቅ የምትፈልገው ነገር አለ? የዳሪያ ጉዳይ ሌላ ነው፣ የቱርካን ጉዳይ ሌላ ነው። በቃ ከእሷ ጋር ያለኝ ጓደኝነት ከዚህ ጋር ምንም አይገናኝም ይሏል። ከዛ ወዛር እኮ እኔም እኮ እሱን እኮ ነው የምልህ ሙስጠፋ፣ ይኸውልህ ሙስጠፋ ተጠንቀቅ፣ እርስ በርስ እንዳትጋጭውልህ እየነገርኩ ነው። አውቃለሁ አንተ ጥሩ ሀሳብ ነው ያለ፣ ነገር ግን በቃ ይሄ ነገር ይብቃ አይሻልም? አሁንም ቢሆን ጥሩ ሀሳብ እንዳለ ለእኛ መጥፎ ነገር እንደማታስብ ለማሳየት ከዳሪያ ራቅ አለው። አርቅም። እሷን የቀረብኳት በንጹህ ልብ ነው፣ በበቀልና በተንኮል አይደለም። ይሄ ይግባ እሺ። ሌሎች ሰዎችን በመቀርብበት መንገድ አይደለም እሷን የቀረብ አለው። እሺ እንዴት ብዬ ልረዳ ታዲያ አለው። እመነኝም አትመነኝም አያገባኝም፣ በቃ እውነቱን መናገር ካለብኝ ተናግሬያለሁ አለ። ሙስጠፋኔንም ተረዳኛ እያለ ገና ከሁሉ እሱ ያባብለዋል። በሌላ በኩል ቱርካን ግራ ገብቷታል። ወደ እህቷ ዳሪያ ደወለች። ሄለው ዳሪያ እንዴት ነሽ? ዛሬ ቀጠሮ አለሽ እንዴ ከሙስጠፋ ጋር አለቻት። ምን ማለት ነው ደግሞ? ምን ጥያቄ ነው? እኔ እንጃ አላወቅኩም፣ እስካሁን ድረስ አልተደዋወልንም አለቻት። ጥሩ እንዳታገኙ እንዳትደዋወሉ ከዚህ በኋላ አለቻት። ቱርካን ዛሬ ምን ሆነሽ ነው አለቻት። በቃ አይ ዝም ብዬ ልንገርሽ ብዬ ነው በኋላ ደውልሻለሁ ብላ ስልኩን እየዘጋችሁ ነው። በሌላ በኩል ዶኖሽ ብቻዋን እየተራመደች ነው። ሴርደር ይከተላታል። አረቆይ ዶኖሽ ቆይ አንድ ጊዜ እያላን ነበረ። ሴርደር በማያገባት ትግባ ይኸውልህ የራሴ ህይወት ነው ትሏለች። ያገባኛል ምክንያቱም ስለምወድሽ። ይኸውልሽ አንቺ እኮ ቤተሰቦች እኮ አሉሽ እኮ ወላጆች አሉሽ እኮ። ቆይ አንቺ እነሱን አንገታቸውን ለማስደፋ ነው እንደዚህ የምትሯሯጪው አላት። ይኸውልህ ሴርደር በማያገባት ትግባ ነግሬያለሁ እያለችው ነበር። ይኸውልሽ ስለምወድሽ እነግራችኋለሁ አላት። ከተናገርክ ደግመህ ከዚህ በኋላ አታገኘኝም እያለችው ድንገት ዳሪያ መጣች። ሴርደር ከዛ ምንድነው እቺ ልጅ ማረጋት እያለ ወገቡን ይዞ ግራ ገብቶት ያስባል። ዳሪያ ስትመጣ ዶኖሽ ወደ ውስጥ ገባች። ሴርደር ምን ተፈጥሮ ነው ንገረኝ አለችው። ከዛ እሱ በኋላ ደውልሻለሁ መሄድ አለብኝ ብሎ ተቻክሎ እየሄደ ነበረ። አሁን ኦዛር ልጁን እያባበለ ነው ያለው። ይኸውልህ በቃ እኔ አንተን የማሳድግበት ለአንተ ፍቅር የምሰጥበት እድል አላገኘውም ነበረ። የኔም ህይወት ጥሩ አልነበረም። ገና ከመወለድ ለአንተ የልደት ሰርተፊኬት ሰጥቼ ስሜን ሰጥቼ ሁሉ ነገር ለአንተ ማድረግ አልቻልኩም ነበረ። ነገር ግን በአሁኑ ነገሮችን ለማስተካከል እሞክራለሁ። ረፍዷል ሊገባኛል፣ ነገር ግን እሞክራለሁ። በቃ ሙስጠፋ ግን አንተም ከኔ ጎን እንድትቆም ፈልጋለሁ። እንዲህ ማድረግን ከቀጠልክ ነገሮች ይባባሳሉ አለው። ከዛ ልጁን እያቀፈው ነበረ። ከዛም በኋላ ሙስጠፋ ምን አለበት ዳሪያ የቱርካን እህት ባትሆን እያል ነበረ። ዳሪያን በጣም ደስ እንደምትለው እየተናገረ ነበረ። በሌላ በኩል ቱርካን አሁን ቁጭ ብላ የምታስበው እንዴት ከሴቪሌ ጋር እንደተዋወቀች ነው። ቱርካን ግራ ገብቷት ባለችበት ሰዓት ላይ ነበረ ድንገት ሴቪሌ ወደ እሷ የመጣቸው። እንደ ጓደኛም ሆና ብዙ ነገር ስታማክራን ነበር። በተለይ ልጇን እንዳታስወርድ እሷ ደግፋን ነበረ። ከዛ ከቀናት በኋላ ደግሞ ቤታቸው ስትመጣ ሩቻል ብዙ የሆኑ ጥያቄዎችን ሴቪሌን ስጠይቃን ነበረ። የወለድሽው ልጅ አባቱ ማን ነው ብላ እየጠየቀቻት እንዲህ ስታሳጣት ነበረ። አሁን በኦዛርና በሴቪሌ መካከል የሆነ ግንኙነት እንዳለ ቱርካን ታውቃለች። ከዛም በኋላ ወደ ሴቪሌ ለመደወል ስልኳን አውጥታ እያለ ድንገት ሶመር መጣ። ሶመር ወደ ውስጥ እንደገባ እስካሁን እዚህ ያለሽ እንዴ? እሺ ይሄ ልጅ ቆይ ምንድን ነው የሚያስበው? ቱርካን ከዚህ በኋላ ግን ምንም ነገር ቢፈጠር ለእኔ ተንግድኛለሽ እያላን ነበረ። ሶመር ለምን እንደዚህ እንደምትናደድ አልገባኝም። ምን ሆናል? ለምን እንደዚህ የምትበሳጨው? ምን የሚያናድር ነገር አለው? ቆይ ይሄን ያለ ያናዳል ያለችው። አዎ በጣም ያናዳል። ከጀምሩ ለእኔ መናገር ነበረብሽ አላት። እንዴ ብዬ ነው የምነግርህ? ምን የሚናገር ነገር አለው? በቃ እንደ ማንኛውም መንገደኛ እኮ ነው ያገኘሁት። በቃ እዛ ጋ ያለቀ የተዘጋ ጉዳይ እኮ ነው። ምን ብዬ ልንገርህ? እንደገና ህይወታችን ይበጥበጥ እንዴ በምን ጥርጣሬ? ቆይ አንተ ትጠራጠረኛለህ እንዴ? አታምነኝም እንዴ? ለአንተ ያለኝን ፍቅርና ታማኝነት ትጠራጠራለህ እንዴ ያለችው። አይ አልጠራጠርም፣ ግን እሱ እቅዱ ገርሞኝ እኮ ነው። መጀመሪያ አንቺን አገኘሽ፣ ከዛም በኋላ ደግሞ ወደ ዳሪያ ሄደ ሲል ነበር። ምንድነው አገኘሽ ማለት አልገባኝም። እንዴት ነው የምታወራው እንዴ? ገና ከዳሪያ ጋር ደግሞ መች ተቀራረቡ? አገኘሽው ምናምን ነገር የምትለኝ ምን ሆናል? ድንገት ነው ያገኘሁት እኮ ነው የምልህ እኮ። በቃ ተገናኘንም አይባልም እኮ። ምንድነው ድምፅ አነጋገር ሁሉ ልክ እንደ ተካሪ አይነት ነው የሚመስለው አለችው። ከዛ ዝም ብሎ ያታል። ምን ትጠረጥረኛለህ እንዴ አለችው። አልጠረጥርሽም እንደዛ አይደለም፣ ግን ነገሩ ገርሞኝ ነው እያለ ነበር። ለሶመር እንገረ በቃ ግን በዚህ መንገድ አይደለም እሱን ማወጣጣት ካለብህ የሁሉ ነገር ተፈጥሯል። በቃ አሁን እንደገና
እንደገና ከሱ ጋር ጠብ ውስጥ ገብተህ በመንሶ ምክንያት ህይወትን ማበላሸት ነው እንደምትፈልገው? እሱን ገለ እስር ቤት መግባት ነው እንደምትፈልገው? ይኸውልህ እኔ በጣም ነው የምወዳውን ላጣ አልፈልግም በቃ ብላ እያቀፈችው ነበረ። እሷን እያቀፋት እያለ ድንገት ኦዛር መጣ። አባቱ እየመጣ ከመኪና ውስጥ ሲወጣ እያየው ነበረ። ከመኪና ውስጥ ሲወጣ ቱርካንን ለቋት ቶሎ ወረደ። አባቱ በር ጋር አገኘው። ናናና እናወራለን ብሎት ቀጥታ ወደ ውጭ ወጡ። አንተ ግን ትንሽ አታፍርም እንዴ? ይሄ ፈጣጣ አይናውጣ ቤታችን ድረስ መጥቶ እንደዚህ አይነት ግርግር ሲፈጠር መጀመሪያ ወደ ሚስቴ ቀረበ፣ ከዛ በኋላ ደግሞ ወደ ሚስቴ እህት ይኸውልህ ነገር ሲፈጠር አንተ ምን እያረክ ነበረ? ምንድነው የምትጠብቀው? ቆይ አንተ ምን ነው የምትጠብቀው? ይለዋል ሶመር። ቆይ ተረጋጋ እያሉ ነበረ። ይኸውልህ ባለፈው አንተ የሰጠውን ቼክ መጥቶ ሲወረውረው የእናቴን ስም እየጠራ ነበር። ከዚህ በኋላ አልታግሰውም፣ ከዚህ በኋላ እንደዚህ አይነት ነገር ካረጋ አልሰማውም እያሉ ነበረ። ሶመር ቆይ አንድ ጊዜ ሰማኝ፣ አንተ ራስህ ሰማኝ። ምኑን ነው የምሰማ? ምንድነው የምሰማ? ድጋሚ እሱም መከላከል ጀመርክ እንዴ ለሱ ብለህ እያሉ ነበር። ሶመር ሰማኝ፣ ይኸውልህ እሱ ያደረገውን ነገር እኔ አልቀበልም። በቃ ተሳስቷል፣ ስህተቱን አልቀበልም። ነገር ግን እሱ ከአንተ ሚስት ምንም ጉዳይ የለውም፣ ምንም የሚያውቀው ነገር የለም። እሱ ንጹህ ነው፣ ምንም ፍላጎት የለውም በአንተ ሚስት። ሳያውቅ በፊት መጀመሪያ እያት፣ ከዛም በኋላ ባለትዳር እንደሆነች ነገረችው። አበቃ፣ ይሄ መጽሐፍ ተዘጋ ማለት ነው፣ ይሄ ጉዳይ አብቅቶለታል እያለው ነበረ። ኧረ እኔ እብድ ነው እንደ ይመስል? ቆይ አንተ እኔ ጅል ነው እንደ ይመስል? ይህን ሰው እኔ አላምነውም። ይኸውልህ ስማኝ፣ ይህን ሰው እኔ አላምነውም። የሆነ እቅድ አለው። መጀመሪያ ወደ ሚስቴ መጣ፣ በፍጹም አላምነውም። ከዚህ በኋላ ቢመጣም ከኔ ጋር ይጣላል ሲል ነበረ። ሶመር ስሜት የመስጥ ነገር አታውራ፣ ይኸውልህ እሱ እንደዚህ አይነት ፍላጎት የለውም ይለዋል። ይሄ ሁሉ ነገር የመጣው በአንተ ምክንያት ነው። ደግሞ ትከራከርለታለህ እንዴ? ደግሞ ጠብቅና ትቆምለታለህ እንዴ? እሱ መቅጣት ነው ያለበት፣ እሱ መቀጣት ነው ያለበት። አሁን ለሷ ትከራከርለት ይለዋል። ሶመር መስመርን እያለፍክ ነው ይለዋል። ዛሬ ኧረ አለፍኩ እንዴ ተመልከት፣ እኔና ማየኔ ምን አይነት ሁኔታ ውስጥ እንደከተትከን ብለው አባቱን ሊመታው እጁን ጭምቅ አድርጎ እየያዘ ነበረ። እንዲህ እያለ ከአባቱ ጋር ሲፋጠጥ ሩቻል ከአመታቶች በፊት የሆነውን ነገር አስታወሰች። ይህም ልጇን ሶፋ ላይ ሆና እያስተኛች ነበረ። ድንገት ኦዛር አምሽቶ መጣ። የት ነበር ካለችው ምን አገባሽ እያለን ነበረ። ከዛ እሷ ልጇን ቀስ ብላ ካስደገፈች በኋላ ኦዛር አንድ ቤተሰብ ሆነን ኃላፊነት አለብህ ለእኔም ለልጅህም ስትለው ነበረ። ምንድን ነው የምን ኃላፊነት? የፈለግሽው ነገር አለሽ አይደል? የምትበዩ ምጠጩ አልጎደለሽ፣ ምትለብሹ አልጎደለሽ። ታዲያ ምን ፈለግሽ ታዲያ ከዚህ በላይ እያለ ነበር። ሄደ ታዲያ ከቀምጥ ጋር እንደፈለግ ስትሆን እያየው ዝም በላይ ይመስላል እንዴ አለችው በጥፊ መታት። ኦዛር ምን እያረክ ነው ያለው? እኔማ ዝም አልልም። ለልጄ ብዬ እኖርለታለሁ አንተ እንደፈለግኩ፣ ነገር ግን ለልጄ ብዬ እኖራለሁ አልሞትም ስትል ነበር። አሁንም በጥፊ መታት። ተንበርክካ እያለቀሰች ነበረ። ኦዛር ከሄደ በኋላ ሶመር አልተኛም ነበረ። እናቱን እያያን ነበር። ተነሳ። ከዛ እማዬ አታልቅሽ፣ እኔ አድጋለሁ፣ ካደግኩኝ በኋላ አባቴ መቼም ጫፍሽን አይነካሽም እያላን ነበረ። አሁን ይሄ ያደገው ልጇ ሶመር እያየችው ነው፣ ደስ ብሏት። ነገር ግን አሁን ላይ ኦዛርና ሶመር አባትና ልጅ እየተጣሉ ናቸው። ሶመር እንደፈለግክ አድርገህ ካድ፣ በፈለግከው መንገድ አለመቀበል ትችላለህ፣ መብትህ ነው። ነገር ግን ከዚህ በኋላ ሙስጠፋ እንድትጎዳው አልፈቅድልም። እሺ አብቅቷል። ይኸውልህ ተቀበልክም አልተቀበልክም እሱ ወንድም ነው። አንተ ልጄ ከሆንክ እሱም የኔ ልጅ ነው፣ ለእኔ ምንም ልዩነት የለውም እያሉ ነበረ። ይህን ሁሉ ነገር ስታዳምጥ የነበረችው ሩቻል ተናዳ ወደ ውስጥ ገባች። ከዛ ኦዛርም ወደ ውስጥ እየገባ ነበረ። በአንድ በኩል ኦዛር ሩቻል የታለች ብሎ ተናዶ ወደ ቢሮ እየገባ ቱርካን እያየችው ምን እየሆነ ነው ያለው ትላለች። ድንገት ሚኔም መጣች። አረ እዚህ ቤት ውስጥ ምን እየሆነ ነው ያለው ብላ ቱርካን ስጠይቃት ምንድነው ወረኛ ወደ ቤት አትሄጂም እንዴ አንቺ? ወደ ሆቴል ሂጂ ትላታለች። ከዛ ሩቻል ቀጥታ ከኦዛር ጋር ቢሮ ስትገናኝ ይሄን ነው የምትፈልጊው እያለ የፈለገችውን ዶክመንት የጠየቀችው ላይ እየፈረመላን ነበረ። ያለውን ድርሻ በሙሉ ወደ እሷ እንዲያዞር ትፈልጋለች። ይሄ እኮ ፕሮቶኮል ነው፣ ዋናው ዝውውር የሚደረገው ሌላ ቦታ ነው፣ ምንድን እንደ ትልቅ ነገር የምታየው አለችው። አረለ እያለ ትቷት ወጣ። በርጋ ቱርካን አገኛት። ቱርካን በጣም ነው የገረምሽኝ አላት። ምን አረኩኝ ደግሞ ነው ትለዋለች። ለምንድን ለሶመር ነገር የነገርሽው? ይሄ ጉዳይ ያበቃልን ነገር ነው። እሱም በራሱ አፍሮ ይቅርታ ጠይቆሽ ነበረ። እንደገና ይህን ጉዳይ ድጋሚ ማንሳት ምንድን ነው አስፈላጊነቱ ንገሪኝ እስኪ አላት። ይኸውልህ ሲጀመር እኔ ከሱ ጋር እያወራ የነበርኩት ስለ ዳሪያ ነበረ። ከዛ ድንገት ይህ ጉዳይ ተነሳ፣ አወራን፣ ሶመር ሰማን። ለምንድን ነው ቆይ እኔን በእንደዚህ አይነት ድምፅ የምታወራኝ? እኔ ምን አረኩኝ? ለምንድን ነው እኔን የምትፈርዱት? በቃ ለእኔም እኮ ነገር እኮ ድንገት የሆነ ነገር ነው ትላለች። ከዛም በኋላ ኦዛር ትቷት ወደ ሜታ ክፍሎ ሄደ። ሩቻል ከተወሰኑ ደቂቃዎች በኋላ እየመጣች ነው። ስትመጣ ኦዛርን አየችው። እንዳለ ልብሱን ሻንጣ ውስጥ እየከተተ ነበረ። ስታየው ከፋት። ከዝር ውስጥ እየገባች ነበር። ወዴት ነው አለችው። አንቺን ወደ ማላገኝበት ቦታ ነው መሄድ ሩቻል እያለ ነበረ። ደፋር ነህ በጣም። ይኸውልህ እኔ ግን ትዕግስቴ እያለቀ ነው። በዚህ ትዕግስቴ ነው ይሄን ቤተሰብ የገነባሁት እንጂ በአንተ ዝርክርክነት ቢሆን ማኖሩ ቤተሰቤ በሙሉ ተበትኖ ነበረ። አንድ ነገር ልንገርህ፣ የትም አትሄድም አለችው። ሩቻል ከዚህ በኋላ ምንም አታመጭም እያለ ነበረ። የትም አትሄድም። ይኸውልህ ኦዛር እየነገርኩ ነው፣ የትም ሄጄ የለህም። ወደ እሷ እሄዳለሁ ካልክ በጣም ነው መቀጣት፣ ከባድ ቅጣት ነው የምሰጣት። አንተም ብትሆን ትቀጣለህ። ስማ እስካሁን ድረስ በዚህ ትዕግስት ይህን ቤተሰብ አቆም ያለው በብቸኝነት ስታሰቃይ ነበረ። አሁን አንተም የትም መሄጃ አይኖርም። በዚህ በብቸኝነት ትቃጠላለህ። አለበዚያ ያንን ፎቶ ለልጅ ያሳየዋለሁ፣ አለበዚያ ጉድ ነው የምትሆነው አለችው። ምን ላርግ ታዲያ እያለ ነበር። የትም አትሄድም፣ በቃ የትም አትሄድም፣ እንዳለ ይህን ሻንጣ ምናምን ነገር ልብስን አውጣና አስገባ፣ የትም አትሄድም አለችው። ትታዋ ሄደች። ኦዛር ይበሳጫል። እንዲህ እያወሩ እያለ በአንድ በኩል ቱርካን በረጋ ቆማ ስታዳምጥ ነበረ። ድንገት ሚኔ መጣች። አየቻት፣ ፈገግ አለች። ቱርካን አለቻት። ቱርካን ድንግጥ አየቻት። ምን ታደርጊያለሽ ስትራ ነበር። ጎበዝ ልጅ እንዴት
ጆሮ መጥባት እንዳለብሽ ቀስ በቀስ ተማርሽ ማለት ነው፣ አስተዋይ ብልጥ እየሆንሽ ነው አለቻት። ከዛ በኋላ ቱርካን ለምን ነው እስካሁን ድረስ አይልሽ ቆይ አንቺ ብላ አይላን መጣራት ጀመረች። አይላን እየተጣራች እያለ ሶመር መጣ። አይላ ታክሲ ጥሪላት ሚኔ ወደ ሆቴል ልትመለስ ነው ትላለች። ከዛ በኋላ ሚኔ ዞር ብላ ሶመር አየችው። ሶመር ስትለው ነይ አብረን እንሄዳለን እኔ አደርስሻለሁ እያለ ነበረ። በዚህ አጋጣሚ ቱርካን እየከፋን ነው። ሙስጠፋ ከደቂቃዎች በኋላ ቤት መጣ። ሲመጣ ልክ እንዳሸነፈና ዛሬ ጥሩ ነገር እንዳጋጠመው እያሰበ ነበረ። ፊቱ ትንሽ እንደተደበደበ ያስታውቃል። እናቱ ምን ሆነ ነው ስትለው ዛሬ ተደባድቤ ነበር ግን አሸነፍኩኝ። አባቴ ከጎኔ ነበረ። ከወንድሜ ጋር ተጣለው። አባቴ ለመጀመሪያ ጊዜ እንደ አባት ሆኖ ከጎኔ ነበረ ብሎ ነገራት። ከዛ በኋላ ሴቪ ላይ የምትለው ጠፋት። ከዛ እያቀፈችው ነው። ሙስጠፋ ያለቅሳል። በሌላ በኩል ሴርዳር ለዳሪያ ደውሎ ዶኑሽ የገባችበትን አጣብቂኝ እየነገራን ነበረ። ከዛ በኋላ ዳሪያ ስልኩን አውርታ ሳትጨርስ እናቷ መጣች። ቶሎ ዳሪያ ስልኩን እየዘጋችው ነው። ወዲያው እየወጡ ነበር ተያይዘው። ምን እየሆነ እንዳለ እስካሁን ድረስ ቤት ውስጥ ማንም ሰው አያውቅም። ነገር ግን ዶኑሽ ሳታስበው ከእንዶ አካባቢ የሆነ ተለቅ ያለ መርፌ ገብተው እንደነበር እንደተወጋች ድንገት ኔዜት አየችባት። ምንድነው ስትላ ነበረ። ምንም ብላ እያረሳሳቻት ዳሪያ መታ እያረሳሳቻት ስታግዛን ነበረ። ነገር ግን ድንገት ነበረ ስለዚህ ጉዳይ ሲያወሩ ሜሱት የሰማው። ሜሱት ዶኑሽ ኩላሊቷን ለፋቴ ልጅ ለመስጠት እንዳሰበች ሲሰማ ለነስሪን ሊነግራት አጋጣሚውን እየፈለገ ነበረ። ቱርካን ከቤት ልትወጣ ነው። ድንገት ሩቻል በረጋ ያገኘቻት። ቱርካን ወዴት ነው ስትላ ነበረ። ሴቪሌ ላገኛት እስኪ ላውራት አለቻት። ጥሩ ሂጂ እሺ ይኸውልሽ ቱርካን ልምከርሽ፣ ይኸውልሽ ሶመርን የሚያበሳጭ ነገር ባታረጊ ለአንቺም ጥሩ ነው ለሱም ጥሩ ነው። ቆይ ግን ሶመር የሙስጠፋ እናት ሴቪሌ እንደሆነች ያውቃል እንዴ ብላ ጠየቀቻት። ኧረ አያውቅም። በምን አጋጣሚ ሊያውቅ ይችላል? ተገናኝተው ማያውቁ ባለፈው ጥሩ አጋጣሚ ነበር ግን ተጣርፎ ወጣ አለቻት። ጥሩ ይኸውልሽ እንደዚህ ነገር ውስጥ እጅሽን አታስገቢ፣ ለአንቺም ጥሩ አይደለም፣ ቶሎ ይናደድብሻል አለቻት። እንግዲህ እኔ በቻልኩት አቅም ነገሮችን ለማስተካከል እየሞከርኩኝ ነው እንጂ ምንም ችግር የለም። እንደገና ደግሞ ባሌን አምነዋለሁ ስትል ነበረ። ጥሩ እሱም ያምንሻል እኔም አምንሻለሁ አለቻት። ሩቻል አንቺም አታምኚኝ ትላታለች። አምንሻለሁ ግን ደግሞ ሶመርን የሚያናደውና የሚያበሳጨው ነገር ታውቂያለሽ፣ በቻልሽው አቅም ከዛ ራቂ፣ ችግር የለም ሌላው ነገር አለቻት። እሺ ብላ እየወጣች ነበር ቱርካን። በሌላ በኩል ሶመር ሚኒን እያደረሳን ነው። ሁለቱም ለረዥም ደቂቃዎች ዝም ተባብለው ነበረ። ከዛ እሷ የማይታመን ነው ወይ ጉድ አለመጠርጠሬ። ቱርካን ግን አትገርምም እያለች ስለ ቱርካን ማውራት ጀመረች። ዝም በይ እስኪ የእሷ ጥፋት አይደለም ሲላን ነበረ። አይ በእሷ ምክንያት እኮ ዛሬ ነፍሰ ገዳይ የሆነ ነበረ፣ ልጁን እኮ ልገለው ነበረ። ሶመር ያንተ ነገር ያስጨንቀኛል፣ የልጅ አባት እኮ ነው እያለችው ነበር። ዝም በይ እስኪ እያላን ነበረ። አሁንም ቢሆን እየወተወተችው ነው። በሌላ በኩል እንደተጠበቀው ሜሱት ለነስሪን እውነቱን ነገራት። ሲነግራት አላመነችው ነበረ። ምን የምትለው አለችው። ዶኑሽ ኩላሊቷን ልትሰጥ ነው። ከዳሪያ ጋር እየወሩ ነበረ። አንድ ኩላሊቴ የምሰጥ በአንድ ኩላሊቴ መኖር እችላለሁ ብላ ስታወራ ሰምቻታለሁ አላት። ከዛ መቼ እንዴት ነበር የሰማው? ለማን ነው የምትሰጠው አለችው። ለፋቲ ሴት ልጅ ነው ስትል ሰምቻታለሁ ብሎ ተናገረ። ምንም ነገር አይደብቅም። ዝርግፍግፍ አድርጎ ነገራት። ነስሪን ደነገጠች። ቱርካን ከደቂቃዎች በኋላ የሴቪሌ ቤት ደረሰች። ሴቪሌ በሩን ከፍታ ተቀበለቻት። ሁለቱም ተቀበሉ። እህቴ ሴቪሌ ግን ምንድነው ሀሳብሽ አልገባኝም። ሁሉም ነገር የሆነው አጋጣሚ ነው ብለሽ ልታሳምኝ እንዳሞክሪ እያለቻ ነው። ነገር ግን ሴቪሌ ሁሉም ነገር አጋጣሚ ነበር ትላታለች። ቱርካን እየተዋጠላት አይደለም። መጀመሪያ ሙስጠፋን አገኘሁት፣ ከዛ አንቺን ደግሞ በባህር ዳርቻው ላይ ያገኘሁሽ። እንዴት ነው ግን ማለቴ ከአባቴ ኦዛር ጋር ደግሞ ትቀራረቢያለሽ? የሚገርም ነገር ነው የማይታመን ትላታለች። ቱርካን ሩቻል ቅርብ ጊዜ ያነሳቻቸውን ፎቶ አይታ ነበረ። ይህም ኦዛርና ሴቪሌ በጣም ተቀራርበው ነበረ። ከዛ በኋላ ቱርካን አሁን በፍጹም ሴቪሌ የምታወራው ነገር በሙሉ አልዋጥልሽ አላት። ከዛ ሴቪሌ እንግዲህ አንቺ ብዙ ነገር ተናግረሻል፣ መተሽ እዚህ መቼስ ልታወሪ ብቻ አይደለም የመጣሽው፣ ስለዚህ እኔ ደግሞ ልናገር ትሰሚኛለሽ አለቻት። ከዛ ቱርካን ብዙ አለችና እሺ ልስማሽ መልትይ ነው እስኪ እያለቻን ነበረ። ምን እንደምትላት መልሱን እየተጠባበቀች ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።